በዛሬ ቪዲዮ ቱቶሪያላችን ደግሞ የምንመለከተው ማይክሮሶፍት ከመጀመሪያ ጀምሮ እያንዳንዱ በተኖችን እንዴት አድርጋችሁ ለምን ፐርፐስ መስ እንደምትጠቀሙ አንድ በአንድ የማሳያችሁ ይሆናል። ከእናንተ የሚጠበቀው ቪዲዮውን ላይክ በማድረግ እንዲሁም ደግሞ የተለያዩ ሰዎች ጋር እንዲደርስ ሼር አድርጋችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ የተሰማችሁን የተማራችሁትን ኮሜንት ቦክስ ላይ እንዲስተካከል ነገር ካለ ኮሜንት ቦክስ ላይ ጻፉልኝ። እንቀጥል። Microsoft has introduction on Microsoft Word is a word processing application used to create edits የተለያዩ ዶክመንቶች ክሬት ለማድረግ ኤዲት ለማድረግ የሚረዳ ምንድነው ማይክሮሶፍት ወርድ። እሱም ደግሞ for the purpose of ሌተር ለመጻፍ ደብዳቤ፣ የተለያየ ሪፖርት ለመጻፍ ሪሱም፣ ሲቪ ምናምን ለማዘጋጀት የሚረዳ ነው ማለት ነው። ፍላየር ለማዘጋጀት in this guide you will learn interface ሙሉ የማይክሮሶፍት ኢንተርፌስ የምናይ ይሆናል። እያንዳንዱ በተን የምናይ ይሆናል። እያንዳንዱ ግሩፕ ውስጥ የሚገኙ በተኖችን ጥቅማቸው ምን እንደሆነ እናያለን ማለት ነው። ኦኬ እዚህ ጋር ኦፕኒንግ ወርድ ማይክሮሶፍት ገና ከመክፈቱ ጀምሮ እንዴት እንደሆነ እናያለን። መጀመሪያ ስታርት ሜኑ ክሊክ ስታርት ታይፕ ወርድ። ኦኬ እሺ ይሄኛው ስታርት ይሄ ነው። ክሊክ እናደርጋለን። ከዛም በኋላ ሰርች ቦታ እንመጣለን። ከዛም በኋላ ምን እናደርጋለን? ወርዱን ጻፍ ነው አይደል የተባለው ወርድ ብለን እንጽፋለን። ልክኛ ወርድ የሚለውን በምንጽፍበት ሰዓት ሲስተማችን ላይ የተጫነውን 16 የሚሆን 2007 የሚሆን ያመጣላችኋል። ለምሳሌ ነው ደብል ክሊክ ስናደርገው ማለት ነው ይከፍትልናል ማለት ነው። ኦኬ እኔ አሁን እዚህ ጋር ከፍቻለሁ ማለት ነው። ማይክሮሶፍት ወርድ እዚህ ጋር ከፍቻለሁ። ኦኬ እዚህ ጋር ስለከፈትኩ ከዚህ ጀምሮ የምትጠቀሙ አጠቃቀሙ ምን እንደሆነ አንድ ባንድ የምናይ ይሆናል። እሺ እዚህ ጋር አሁን እዚህ ጋር ምን አለው ታይትል ባር እና ኩዊክ አክሰስ ቱልባር። ታይትል ባር ማለት ብዙ ጊዜ በዚህ መልኩ እዚህ ላይ የሚቀመጠው ነው ማይክሮሶፍት ወርድ ውስጥ። እሺ እኛው ይሄኛው ምን ይባላል? ታይትል ባር ይባላል። አንድ ዶክመንት ማለትም አንድ ማይክሮሶፍት ወርድ ከከፈታችሁ በኋላ ሴቭ እስካላረጋችሁ ድረስ በዚህ መልኩ የሚጻፈው ስሙ ነው ወይ ደግሞ ታይትል ባሩ ነው ማለት ነው። እዚህ ጋር ራሱ ዶክመንታችን ምን ይለናል መሰላችሁ? አንሴቭድ ዶክመንት አር ኔምድ አስ ዶክመንት ዋን። ስለዚህ ይሄ ሴቭ አለመደረጉ ዶክመንት ዋን ብለዋል ማለት ነው። ኦኬ ሌላኛው ነገር ደግሞ ከታች ምን ይለናል? ታይትል ባር ሾውስ ዘ ኔም ኦፍ ዘ ከረንት ዶክመንት። ታይትል ባር የሚያሳየን የአሁኑ የከረንት ወይ ደግሞ እየተጠቀምን ያለው ዶክመንት ስም ነው ታይትል ባር። በቀላሉ ታይትል ባር ምን እንደሆነ ተረድታችኋል ማለት ነው። ታይትል ባር ማለት ይሄኛው ነው ማለት ነው። ሌላው ደግሞ ይሄን ጨምሮ እነዚህ ነገሮችን ጨምሮ አንድ ላይ ሪበን ይባላል። ሪበን ይባላል ማለት ነው። ኦኬ ኩዊክ አክሰስ ቱል ባር የሚባል ነገር ደግሞ አለ። ስሞል ቱል ባር ኦን ሌፍት ሳይድ ኦፍ ዊንዶው። ባይ ዘ ወይ ይሄንን ዶክመንት የምትፈልጉ ከሆነ የኔ ቴሌግራም ቻናል ቴክኖሎጂ ኢንፎ የሚል እዚህ ላይ የማስቀምጥላችሁ እሱ ውስጥ ገብታችሁ መጠቀም ትችላላችሁ። እዚህ ላይ አታቻርግላችኋለሁ ማለት ነው። ኦኬ ኩዊክ አክሰስ ቱልባር የሚባለው ደግሞ እነዚህ ናቸው። ኩዊክ አክሰስ ቱልባር የምንለው እነዚህ ናቸው። ይሄው ሴቭ አንዱና ሬዱ የሚባሉ ለምሳሌ እንበል እስቲ ዲሌት የሚልን እንጻፍ። ዲሌት የሚል ወርድ ጻፍን አይደለ? ይሄው ከዛም በኋላ ኢታሊክስ አንደርላይን ምናምን አራን ከዛ እዚህ ጋር መተን አንዱ ስንር ባንዴ ወደ ነበረበት ይመልስልናል ማለት ነው። እዚህ ጋር ደግሞ ምን አለች? ሪዱ አንደርላይን ስታይል ይሄው ይመልስልናል ማለት ነው። እሺ እነዚህ ነገሮች ለዚህ ፐርፐስ ይጠቅመናል። ስማቸውም ኩዊክ አክሰስ ቱልባር ይባላሉ። እነዚህን ኩዊክ አክሰስ ቱልባሮችን ከስተማይዝ ማድረግ ይቻላል። እዚህ ጋር እኔ እንደጨመርኩት የምትፈልጉትን ስራዎቻችሁን የሚያቀልላችሁን በዚህ መልኩ ወደዚህ አድ ማድረግ ትችላላችሁ። አድ ለማድረግ እቺ ድሮፕ ዳውን ትነኩትና ሞር ኮማንድ የሚለው ውስጥ በመግባት በቀላሉ መንገድ ወደዚች አድ ማድረግ ይቻላል ማለት ነው። ኦኬ ሌላኛው ነገር ደግሞ እዚህ ጋር ሴቭ አንዱ ሬዶ አሳይቻችኋለሁ። ከስተማይዝ እንዴት እንደምታደርጉ አይተናል ማለት ነው። እሺ እዚህ ጋር እንምጣና ሌላ ደግሞ ዘሪባን የሚለው ዘሪባን ኦርጋናይዝ ቱል ኢንቱ ታብስ ይባላል። ወደ ታብ ኦርጋናይዝ ያደርጋል። እሺ ታብ ደግሞ ምን አለው? ግሩፕ አለው። እሺ ግሩፕ የራሱ በተን አለው። እያንዳንዱ በተን የራሱና ስፔሲፊክ ታስክ አለው አለ። እሺ ምን እያለ ነው? ሪበን የሚለን ይሄንን ነው። ሙሉ እያንዳንዱ በተን ማለት እነዚህ በተኖች
ታብ ናቸው። እነዚህ ታብ ይባላሉ። እያንዳንዱ ታብ ደግሞ የራሱ የሆነ ምን አለ ብሎናል? ግሩፕ አለ ብሎናል። እያንዳንዱ ግሩፕ ደግሞ ምን አለ ብሎናል? በተን አለ። እያንዳንዱ በተን ደግሞ የራሱ የሆነ ስፔሲፊክ ታክስ አለ። ሌትስ ሲ ኢት እንበልና ይሄኛውን እናጥፋና ከዛ ድጋሜ ዲሌት ብለን እንጻፍ። ዲሌት ብለን እንጻፍ። እነዚህን ጽሁፎች እናጥፋ። ከዛም በኋላ ሴሌክት ካደረግን በኋላ አንደርላይን ማድረግ ትችላላችሁ። ለማጥፋት ደግሞ ድጋሜ መንካት፣ እንዲህ ማድረግ ከዛም በኋላስ እሺ ፎንት መጨመር ከፈለጋችሁ ይሄው፣ መቀነስ ይሄው። እዚህ ጋር ደግሞ ሙሉ አፐር ኬስ ማድረግ ከፈለጋችሁ ይሄው፣ ሙሉ ሎወር ኬስ ማድረግ ከፈለጋችሁ ይሄው። ትክክለኛ አጻጻፍ ከሆነ ደግሞ ይሄው የመጀመሪያ ብቻ ካፒታላይዝ እንዲያደርግላችሁ ማለት ነው። እንዲያርጋችሁ ደግሞ ስትሪክ፣ ይሄ ደግሞ አንዳንድ ጽሁፎች ክሮስ ሰምቲንግ እንዲማርክ ከፈለጋችሁ ለዚህ ፐርፐስ ትውላለች ማለት ነው። እንግዲህ እዚህ ጋር እንደምታዩት ዘሪበን ያንዳንዱ ታቦች የራሳቸው የሆነ ምን አለ ብሎናል? ግሩፕ which contain በተን ደግሞ ስፔሲፊክ ታስክ አለው ብሎናል ማለት ነው። ሆም አይተናል። ለምሳሌ ግሩፕ እንደ በተን፣ ክሊፕቦርድ ምንድነው? ይሄ ግሩፕ ነው። በተኖቹ ደግሞ ካት፣ ኮፒ፣ ፔስት፣ ፎርማት ፕሪንተር የሚሉት ነገሮች ናቸው። ለምሳሌ እንበልና ይሄን ነገር ይዩት። ይሄ ነገር አለ። አሁን ክሊፕቦርድ የሚል ምን አለ? ግሩፕ አለ። ለምሳሌ እቺኛው ካት ልትጠቀሙ። ከዛም በኋላ ካት ካረኩት በኋላ ምን ልበለው? እዚህ ጋር ፔስት የምትለውን ላይ ክሊክ ባረገው መልሶ ፔስት አደርግልኛል። ስንት ነገር ተጠቅመናል? 2 ነገር ተጠቅመናል ማለት ነው። እዚህ ጋር ሴሌክት ላድርግ። ለምሳሌ ይሄን ሴሌክት ካረኩት በኋላ እሺ እዚህ ጋር መጥቼ ይሄኛውን ልስጠው። ይሄን ከሰጠሁት በኋላ ፎርማት ፕሪንተር ልጠቀምና እንዲያርግ በፎርማት ፕሪንተር እንዲባረገው ያንኑ ነገር ያመጣል። እሺ ብዙ ጊዜ ቴብል ላይ ነው የምንጠቀመው እነዚህ ፎርማት ፕሪንተር የሚባለው ምናምን ነገሮች ማለት ነው። እሺ ሌላ ነገር ምን አለ? ኦኬ ዘሪበን በዚህ መልኩ ተጨራረስ። ደግሞ ወደ ፎንት ግሩፕ እንለፍ። ፎንቱ በእያንዳንዱ ላሳያችሁ እንበልና ዲሊት የሚለው ጽሁፍ አመጣ ነው። እቺን ጽሁፍ ወዴት እንቀይረው መሰለም? ወደ ሲ ያለምንም ከረር እንቀይረው። እቺኛውን ደግሞ ምን እናርገው መሰላችሁ? አውቶማቲክ እናርገው። አውቶማቲክ እናርገው። ከዛም በኋላ አሁን ምን እናደርጋለን መሰለው? ፎንት ውስጥ እንገኛለን። እያንዳንዱ ለፐርፐስ እንደምትጠቀሙ ላሳያችሁ። ይሄኛው ቦልድ ለማድረግ ነው። ይሄኛው ኢታሊክ ነው። ይሄኛው አንደርላይን ነው። አያችሁት አይደለም? ለማጥፋት ደግሞ ድጋሜ ክሊክ ማድረግ። እዚህ ጋር ደግሞ ትንሽ ድሮፕ ዳውን አለች። ምን አይነት ነው ለማለት ነው። እሱ እንደ ፍላጎታችሁ መጨመር ትችላላችሁ። ሌላኛው ደግሞ እዚች ጋር ስትሪክ ኦቨር ለማድረግ ኦኬ እናጥፋ። ሌላኛው ደግሞ እነዚህ ነገሮች ላሳያችሁ ፈልጋለሁ። እንበልና ኤች2 ለማጻፍ ለምሳሌ ኤች2 + ኦ2 ማለት ወተር ለመስራት እንበልና እሱን ለመጻፍ እንዲህ እናደርግና ሁለት፣ ከዛ ደግሞ እንደ ትክክለኛ ለመጻፍ ድጋሚ እናጠፋለን ፕላስ እንላለን። ከዛም በኋላ ምን እንላለን? ኦክሲጅን። ከዛስ ምን ማለት ነው? እንዲህ እናደርግና ሁለት፣ ከዛም በኋላ እሷም ድጋሚ ክሊክ እናደርጋለን ኢኳል ማለት ነው። ከዛ ምንድነው የሚቀራን? ከዛ ኤች ነው። ከዛስ እቺን ክሊክ እናደርግና ቱ፣ ከዛ አሁንም እሷን እናጥፋና ኦ እናደርጋለን። ኦ እነካለን ማለት ነው። ስለዚህ ይህ ባላንስ ስላልሆነ እቺኛውን እዚህ ጋር ባላንስ እናደርጋለን። እቺኛውን ባላንስ ማድረግ ነው ማለት ነው። ስለዚህ እንዲያርጋችሁ እንደዚህ አይነት ኢኩዌሽኖችም ለመጻፍ እቺ ትረዳችኋለች ማለት ነው። ሱፐርስክሪፕት እና ሰብስክሪፕት ተጠቅመናል። ሱፐርስክሪፕት ለምሳሌ to the power of 3 equal to ለመጻፍ ደግሞ ይሄ ማጥፋት አለብን። equal to ስንት ነው የሚሆነው? 8። እንደዚህ አይነት ነገሮች ለመጻፍ ደግሞ ሱፐርስክሪፕት መጠቀም ትችላላችሁ ማለት ነው። ይሄ ደግሞ የቀሩት እዚህ ጋር ምንድነው? ፎንት ሳይዙን ለምሳሌ ይሄኛው ሴሌክት ላድርግና በዚህ መልኩ ፎንት መጨመር እችላለሁ። በዚህ መልኩ ደግሞ መቀነስ እችላለሁ። ሌላኛው ደግሞ አፐር ኬስ ማድረግ ሁሉንም፣ ሌላውን ደግሞ ሎወር ኬስ ማድረግ፣ ሌላውን ደግሞ ትክክለኛው አጻጻፍ እንዲሆን፣ ሌላ ደግሞ ምንድነው ተውክል ዘበርቅ ያለ አጻጻፍ ከፈለጋችሁም አለ። ስለዚህ እንዲያርጋችሁ መጠቀም ትችላላችሁ ማለት ነው። ሌላ ነገር ደግሞ ምን አለ መሰላችሁ? እዚህ ጋር ከለር በዚህ መልኩ መቀየር ትችላላችሁ። ሌላኛው ደግሞ ይሄኛው
ምንድነው የቴክስት ከለሩ ነው። እዚህ ጋር አሁን ብላክ ነው አይደለ? ለምሳሌ የሎ ላድርግ ብል ምንድነው የሚሆነው? የሎ ነው የሚሆነው ማለት ነው። የሎ ባክ አድርጌ መልሷል። ሌላ ደግሞ እቺ እስካሁን የለፋ ነው። ለምሳሌ እንበልና እቺኛው ቦልድ ላድርግ፣ እቺኛው የሎ ላድርግ። ከዛም በኋላ እቺኛው ተጠቅማችሁ ደግሞ ምን አድርገች ክሊር ኦል ፎርማቲንግ፣ እያንዳንዱ ስናዘጋጅ ፎርማቲንግ አድ ስናደርግ የነበረው ነገር ማጥፋት ሲፈልግ ሪሙቭ ኦል ፎርማቲንግ ፍሮም ዘ ሴሌክሽን ሴሌክት አድርገናል። ከዛ ከነሱ ምን ማድረግ ነው? ሪሙቭ ማድረግ። ይኸው እንዲያርጎ ሪሙቭ አድርጎልኛል ማለት ነው። እሺ ስለ ፎንት በዚህ መልኩ አይተናል ማለት ሁሉም ነገር። እሺ ሌላ ደግሞ ፓራግራፍ ውስጥ ደግሞ እያንዳንዱ ምን ነገር አለ? ፓራግራፍ ውስጥ ስንት ነገር አለ? እነዚህ ሁሉ ነገሮች አለ። እሱን ደግሞ እንዴት እንደሚጠቀሙ ላሳያችሁ። የመጀመሪያ ምንድነው እነዚህ በተኖች እንዴት እንደሚጠቀሙ ላሳያችሁ። ለምሳሌ ኔም ኤጅ ጀንደር እና እንዲያርጋችሁ እነዚህ በተኖች ለዚህ ፐርፐስ ለሊስት ምናምን መጠቀም ትችላላችሁ። እሺ ሌላ ደግሞ እዚህ ጋር እንደምታዩት ደግሞ ምን አለ? ነምበሪንግ አለ። ነምበሪንግ ለመጠቀም ደግሞ እስቲ ለምሳሌ እዚህ ጋር አሁንም ኔም ጀንደር እናንተ መጻፍ ብቻ ነው እንተር እያላችሁ ማለት ነው። ኤጅ እንዲያረጋችሁ ሲጽፉ ነምበሪንግ። እዚህ ጋር ደግሞ ምን አለ? ማልቲ ሌቭል ሊስት የሚባል አለ። ይሄ ደግሞ እንበልና በምሳሌ ነው ማስረዳችሁ ይሄ ነገር እንዴት እንደምትጠቀሙ ማለት ነው። እንዴት እንደምትጠቀሙ ለምሳሌ አዲስ ወርድ ልክፈት ኮንትሮል ኤን ብዬ ማለት ነው። ከዛም በኋላ እዚህ ጋር አሁን የኢትዮጵያ ውስጥ የተለያዩ ክልሎች አሉ አይደለ? እያንዳንዱ ክልል ደግሞ የራሳቸው ከተሞች አሉ። እንደዚህ አይነት ነገር ለመጻፍ ደግሞ ሌሴት እሺ ለምሳሌ እንበልና እዚህ ጋር ይሄኛው ምን ልበል መሰላችሁ? እንዲህ ላድርግና እዚህ ጋር ምን አለ? ኢትዮጵያ አለ አይደለ? እንዲህ ላድርግና ታብ አረጋለሁ። ከዛ ምን አረጋለሁ? የመጀመሪያው ምንድነው? ኦሮሚያ እንዲህ ላድርግና ታብ ስለው ኦሮሚያ ውስጥ ምን አለ? አምቦ፣ ጅማ፣ ነቀምት ከዛ ታብ ስለው ኢንተር ስለው ደግሞ ወደ ሌላ ይሄዳል ማለት እዚህ ጋር ኦሮሚያ ነው አይደል ያለው። እዚህ ጋርስ ለምሳሌ ደግሞ ትግራይ ከዛ ደግሞ እቺኛው ታስገባላችሁ። ከዛ መቀሌ ከዛ ሽሬ ከዛ አዲግራት እንደዚህ አይነት ሊስቶች ለመጻፍ ይረዳችኋል ማለት ነው። እዚህ ጋር ሌላው ደግሞ አማራ ክልል እንበልና እንዲህ እናደርጋለን። አማራ ውስጥ ደግሞ ማን አለ? ባህር ዳር ከዛ ጎንደር ከዛ ጎጃም እነዚህ ነገሮች አሉ። ስለዚህ ማይክሮሶፍት ወርድ እንደዚህ አይነት ነገሮች ለምሳሌ ኢትዮጵያ ውስጥ ኦሮሚያ የሚባል ክልል አለ፣ ትግራይ፣ አማራ አለ። ኦሮሚያ ውስጥ ደግሞ እነዚህ ከተሞች አሉ። አያችሁ? ለነዚህ አይነት አጻጻፍ ደግሞ እነዚህ መልቲ ሌቭል ሊስት የሚባለው ነገር መጠቀም ትችላላችሁ ማለት ነው። ኦኬ ሌላኛው ደግሞ እነዚህ ነገሮች አሉ። ጽሁፎቻችሁን ለምሳሌ ጽሁፌ እንዲህ አለ አይደለ? ከዚህ ላይ በፓራግራፍ ላሳያችሁ። ኒው ልበልና አዲስ ፓራግራፍ ጀነሬት ላድርግ። ኢንተር ልበልና ከዛ ይሄኛውን እዩት። ለምሳሌ እቺን ስነካ በዚህ ሳይድ እኩል ያደርጋል። ይሄኛውን ሳረገው ደግሞ እዩ ዝርቅ ያደርጋል። እቺን እዩት፣ እቺን ደግሞ እዩት። በቃ ለዚህ ፐርፐስ ነው ሙሉ እነዚህ በተኖች ማለት ነው። ኦኬ በዚህ ሳይድ ያለው ደግሞ ምንድነው? ላይን እንደ ፓራግራፍ ስፔሲንግ እዩት። እኔ ቁጥሮቹን ትልቅ ላይ ባረኩት ቁጥር በመሃላቸው ያለው ስፔስ እየሰፋ ነው የሚሄደው። ትንሽ ባረኩት ቁጥር በጣም ጥቅጥቅ ያደርጋል። ስለዚህ ለዚህ ፐርፐስ ደግሞ እቺን መጠቀም ትችላላችሁ። ሌላኛው ደግሞ ለምሳሌ ቪዲዮ የሚለው ሴሌክት ላደርግና እቺኛውን ምን ሼዲንግ የምትለው ቼንጅ ዘ ከለር ቢሃይንድ ዘ ሴሌክት ቴክስት ለምሳሌ እንዲህ ባረገው ባክግራውንዱ ይቀየርልኛል ማለት ነው። እንዲያርጋችሁ በቃ ጎልቶ እንዲታይ የምትፈልጉት ቴክስት ካለ ለዚህ ፐርፐስ መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ ለምሳሌ ሙሉ ቴክስታችን በዚህ መልኩ ሴሌክት እናደርግና ቦቶም ቦርደር ካላችሁ በዚህ መልኩ ቦቶም ቦርደር መጨመር ትችላላችሁ። እሺ እቺኛው ደግሞ ምንድነው?
ሶርት አሬንጅ ዘ ከረንት ሴሌክሽን ሶርት ማድረግ ምናምን ነው። እሱ ለዚህ ውስጥ አስፈላጊ አይደለም። እነዚህ ጽሁፎች ደግሞ ለምሳሌ ራይት ኢንደንት ለዚህ ማስገባት ማውጣት ለዚህ ፐርፐስ መጠቀም ትችላላችሁ ማለት ነው። ስለዚህ ማይክሮሶፍት ወርድ ውስጥ ፓራግራፍ የሚል ግሩፕ ውስጥ የሚገኙበት ነው። ይጠቅማቸው ለዚህ ፐርፐስ ይውላሉ ማለት ነው። እዚህኛው ደግሞ ምን መሰላችሁ? እዚህኛው ሾው ፓራግራፍ ማርክን አዘር ሃይደ ፎርማቲንግ ሲምፕል ይላል። ስነካ ያው ይሄ ነገር ነው የሚውለው። ባክ በሉት ያን ያህል ጥቅም የለውም ማለት ነው ይሄ። ስለዚህ እንዲያርጋችሁ መጠቀም ትችላላችሁ ማለት ነው። ኦኬ ሌላኛው ደግሞ ምን አለ ከፓራግራፍ ቀጥሎ እዚህ ጋር ፓራግራፍ እዚህ ጋር እሺ ስታይሉን ምንም አዲስ ነገር የለም፣ ግን እዛ ውስጥ እንድታውቁ የሚፈልገው ነገር አለ። እነዚህ አሁን ስታይል የሚባሉ እንዲያረግንና ይሁት በቃ ቴክስት በዚህ መልኩ መቀየር ነው። ከዚህ ውጭ ምንም ነገር የለውም። ግን አንዳንድ ጊዜ ወርድን ወደ ፒፒቲ ለመቀየር አንዳንድ ነገር ላይ ይጠቅማቸዋል። ቴብል ኦፍ ኮንቴንት ለመስራት ላይ ይጠቅማቸዋል። እሱ ደግሞ እንዴት እንደሚጠቀሙ የራሱ የሆነ ፖርሽን አለ። በዛ ላይ አቃላቂ በስርዓት ጽድት ያለ ቱቶሪያል ነው የምሰራላችሁ። እሱም በሌላው ቱቶሪያላችን እንገናኛለን። ኦኬ አሁን ላሳያቸው የሚፈልገው እዚህ ጋር አለ አይደለም። ከዛም በኋላ ምን እናደርጋለን? ኮንትሮል ኤፍ እናደርጋለን። ከዚህ መሀል ለምሳሌ ቪዲዮ የሚል ቴክስት ሰርች ማድረግ ቢፈልግ ስንት ቃል አለ? 4 ይኸው እሱ ራሱ ሃይላይት አድርጎልናል። እሺ ሌላ ደግሞ በተን የሚል 2 አለ። ይኸው እንደዚህ ነገሮች አሉ ማለት ነው። እሺ ሳይን የሚልስ 3 ሪዛልት አለ። ይኸው እንዲያርጋችሁ ሰርች ማድረግ ትችላላችሁ። ሌላ ደግሞ እዚህ ጋር ስህተት ብትሰሩ ወይ ፓራግራፍ ወይ ኢሴይ በምታዘጋጁበት ሰዓት የሆነ ስህተት ብትሰሩ አንዱን ወርድ ሁሉም ቦታ ከጻፋችሁ ያ ወርድ ሁሉም ቦታ እየሄዳችሁ ከምታስተካከሉ በቀላሉ መንገድ ይሄን ሰሌክት አድርጉትና ወደ ኪቦርድ በመሄድ ኮንትሮል ኤች ትነካላችሁ። ለምሳሌ እንበልና እዚህ ጋር ያለው እኔ ቪዲዮ የሚል ጽሁፍ በአዲዮ ሪፕሌስ አድርግልኝ ብልና እዚህ ጋር መጥቼ ሪፕሌስ ኦል ብለው የስ 4 ቀይሮልኛል። ኦል ደን ዊ ሃቭ ሜድ ፎር ሪፕሌስመንት ኦኬ። ከዛ ይሄን ክሎዝ አደርጋለሁ። ቅድም ቪዲዮ የሚል እዚህ ጋር ፈልገን ነበራ እንጻፍ እስቲ። አሁን ቪዲዮ የሚል ጽሁፍ አለ ነው ማለት ደግሞ እስቲ አዲዮ እንበል ሪፕሌስ አድርገን ነበራ አዲዮ ይኸው 4 ሪዛልት አለ ማለት ነው። ስለዚህ እንዲያርጋችሁ መጠቀም ትችላላችሁ ማለት ነው። ኦኬ እነዚህ ነገሮች አይተናል። ሴሌክት ኦል ኦብጀክት ቴክስት ዊዝ ሲሚላር ፎርማቲንግ ነው። ይሄ ምንም ነገር የለውም። እሺ ሌላ ስለ ስታይል አይተናል። አሁን ደግሞ ስለ ኢንሰርት ታብ ውስጥ ደግሞ የሚገኙ እያንዳንዱ ነገሮች ግሩፕ እንደ በተን አለው። ከዛ ፔጅ፣ ከቨር ፔጅ፣ ብላንክ ፔጅ፣ ፔጅ ብሬክ። እሺ እሱን ደግሞ ላሳያችሁ። ኢንሰርት ታብ ውስጥ ልግባና ላሳያችሁ። እቺ ኢንሰርት ታብ ነው። እዚህ ጋር ውስጥ አሉ ፔጅ ብሬክ አለ። ለምሳሌ እዚህ ጋር መጣሁትና እዚህ ጋር መጥቼ ፔጅ ብሬክ ብለው ከዚህ በኋላ ያለውን ብሬክ አለ ወደ አዲሱ ፔጅ ይወስድልኛል ማለት ነው። ባክ ልባለው። እሺ ብላንክ ፔጅ ለምሳሌ ከዚህ ይሄኛው ብላንክ ፔጅ አርክልን ካልኩት ሌላውን ሳፕ ያደርጋል። ይሄኛውን ግን ብላንክ ፔጅ ያደርግልኛል። ይሄ ነው ጥቅሙ። ከዛ ከቨር ፔጅ አርግልኝ ካልኩት እዚህኛው ያው ከቨር ፔጅ ስለው ኦፕሽን ይሰጠኛል። ምን አይነት ከቨር ፔጅ ነው የምትፈልገው ምናምን ነገር ይለኛል። ከዚህ መሃል እኔ መርጥለታለሁ። ከዛ ከመረጥኩት መሃል ኦኬ ብዬ እንትን ማድረግ ነው። ኦኬ አልፈልግም ካልኩ ተዋለው ማለት ነው። እነዚህ ነው። እዚህ ጋር ደግሞ ሌላ ላሳያችሁ። እዚህ ጋር ደግሞ ቴብል የሚል ግሩፕ አለ። አድ ቴብል ለምሳሌ ድሮፕ ዳውን አነካለሁ። በዚህ መልኩ ቴብል ነው አድ ማድረግ ትችላላችሁ። አንድ እሺ። ሁለተኛ ደግሞ ኢንሰርት ቴብል ብትሉ ኮሎመን ትሰጣላችሁ። ኮሎመን ማለት ምንድነው? ቨርቲካል ማለት ነው። ለምሳሌ 3 ነው ኮሎመን 3 ይሁን። ከዛም በኋላ ሮ ደግሞ ወደ 5 ይሁን ብንል ከዛ ኦኬ ሊበለው ይሄው በዚህ መልኩ ይሰጣናል። ከዛም በኋላ እንደዚህ ነገሮች አብረው ይመጣሉ። እሱን እንደ ፍላጎታችሁ ፈርስ ኮመን እንዲታይ ትፈልጋለን። እዚህ ጋር እንደፈለጋችሁ ማቆየት ሌላው ማጥፋት ትችላላችሁ ማለት ነው። እነዚህ ነገሮች ቴብሎቹን ለማሳመር የመጡ ናቸው። እሱ እንደ ፍላጎታችሁ ነው የሚወሰነው ማለት ነው። ኦኬ ሌላኛው ነገር ደግሞ እሺ ቴብል ኢንሰርት ቴብል ድሮ ቴብል
እሱን ቀላል ነው። ድሮ ቴብል ደግሞ ላሳያችሁ እንዴት ድሮ ልታደርጉ እንደምትችሉ። እሺ እዚህ ጋር አሁን ኢንሰርት ውስጥ እንግባና ከገባም በኋላ እዚህ ጋር ድሮ ቴብል ለምሳሌ እንዲህ ላደርግ። አሁንም እንዲህ ላደርግ። አሁንም እሱ እያሰፋ አይደል? ግን እንዲህ ከምታደርገው ለምሳሌ ባክ ልበልና መጀመሪያውኑ ኢንሰርት ብዬ እንዲህ አድርጌ ድሮ ቴብል ውስጥ ድሮ ቴብል ክሊክ አድርጌ ከዛ እንዲህ አደርጋለሁ። ከዛም በኋላ ምን ማድረግ ነው? በቃ እያንዳንዱ ኮሎመን መስጠት። ከዛ እንደዚህ እንደ ፍላጎታችሁ መዘጋጀት ትችላላችሁ ማለት ነው። መዘጋጀት ትችላላችሁ። አያችሁ እንዲያርጋችሁ መጠቀም ትችላላችሁ ማለት ነው። ኦኬ እሺ ሌላኛው ደግሞ ኢሉስትራቴሽን እነዚህ ፒክቸሮችን ሼፖችን ምናምን ለማስገባት ነው የሚጠቅምን። እሺ እሱም እንየውና ለምሳሌ እዚህ ውስጥ ከገባን በኋላ ኢላስትሬሽን ፒክቸር ከፒሲ ለመውሰድ ከኦንላይን ለመውሰድ የተለያዩ ሼፕን ለማስገባት ነው የሚረዳችሁ። ከፒሲ ለመውሰድ አሁን ቀጥታ ወደ ፒሲ ነው የሚመራን። እኔ ማስገባት ስለማልፈልግ ይቅርብኝ። ምን ለምሳሌ እቺን ብዬ ኢንሰርት ካልኩት ዳይሬክትሊ ፒክቸር እዚህ ጋር ያመጣልኛል ማለት ነው። ይሄው አምጥቶልኛል። በቃ ይሄኛው እንደፈለጉታችሁ ማድረግ ትችላላችሁ ማለት ነው ኢሜጅ። ስለዚህ በቀላሉ መንገድ እንዲያርጋችሁ ፒክቸር ማስገባት ትችላላችሁ። ሌላኛው ነገር ደግሞ ኢንሰርት ውስጥ እንቆይና እሺ ኦንላይን ፒክቸር ዳታ ስለሚያስፈልግ ምንም ከኢንተርኔት ጋር ያላገናኘው ይሄ አይሰራልኝም። እዚህ ጋር ሼፕ ደግሞ ለምሳሌ እንበልና ይሄኛው እንዲህ እናደርግና እናዘጋጅ ስቲስት። ከዛም በኋላ ምን ታረጋላችሁ? እዚህ መሃል ጽሁፍ መጨመር ትችላላችሁ። ያው አርት ቴክስት ላለ ከዛም በኋላ ጉድ ላክ ሰብስክራይብ ታሶ ዩኒክ ቻናል ይህን ቻናል ሰብስክራይብ አድርጉ። አያችሁ እንዲያርጋችሁ መጠቀም ትችላላችሁ። ለምሳሌ ጽሁፉን እንዲህ ላድርግ ካላችሁ ትችላላችሁ፣ እንዲህ ላድርግ ካላችሁ ትችላላችሁ። ከዛም በኋላ ይሄኛው ደግሞ ላሳድግ ካላችሁ ትችላላችሁ፣ ላሳንስ ካላችሁ ትችላላችሁ። ስለዚህ እንዲያርጋችሁ ሼፑን ማስቀመጥ ትችላላችሁ። አይ ሼፑ በጣም ትልቅ ሆነ ካላችሁ ደግሞ እንዲያርጋችሁ ማሳነስ ትችላላችሁ። ይሄም በዚህ ሰፍ ማድረግ ትችላላችሁ እንትን ካላችሁ ማለት ነው ከረሰም። ስለዚህ እንዲያርጋችሁ ሼፕም ማስገባት ትችላላችሁ ማለት ነው። ኦኬ ሌላኛው ደግሞ ሊንክ ሃይፐር ሊንክ ቡክማርክ የተለያዩ ሊንኮችን ማስቀመጥ ትችላላችሁ። ሄደር እንደ ፉተር በጀው ስለ ሄደር እንደ ፉተር በሰፊ እንመጣበታል። ዝም ብዬ አሁን ሃይላይት ላሳያችሁ እንጂ በሰፊ የምንመጣበት ይሆናል። ኦኬ ኢንሰርት ውስጥ ነን አይደለም? ከዛ ኢንሰርት ውስጥ ከገባን በኋላ እዚህ ጋር ፉተር አለ። ፉተር ማስገባት ከፈለጋችሁ ለምሳሌ ኢንሰርት ውስጥ ከገባን ከዛም በኋላ ፉተር ማስገባት ፈለኩ ልበል። ከዛ እኔ ፉተር ማስገባት ከፈለኩ በቀላሉ መንገድ እዚህ ጋር ጽፋለሁ። ምንድነው መጻፍ ፈለኩ? ለምሳሌ ታሶ ዩኒክ ዩቲዩብ ቻናል ለምሳሌ እንዲህ ካረኩት ይሄ ይቀመጣል። በቃ ከዶክመንት ጋር የትም ቢሆን በዚህ መልኩ ይቀመጥልኛል። ይሄ ፉተር ነው። ፉተር እንዴት እንደምታስገቡ ለማስረዳት ነው። ሌላኛው ደግሞ አሁንም ኢንሰርት ውስጥ እንሆንና እዚህ ጋር ሄደር እንላለን። ለምሳሌ ከሄደር ውስጥ ለምሳሌ እንበልና እዚህ ጋር ታሶ ዩኒክ ከዛ ሰብስክራይብ አርጉ። እንዲህ ካርኩ ደግሞ ሁሌ አይጠፋም ማለት ነው። ሁሌ አይጠፋም። ዶክመንት መልኩም ለሰው ከሰጠው ይሄ ይታያል እነሱ ጋር ማለት ነው። አያችሁ እንዲያርጋችሁ አድ ማድረግ ትችላላችሁ። እሺ ሌላ ምን ይለናል? ነምበር ዴት። ስለዚህ ለዶክመንታችሁ ደግሞ እንዴት አርጋችሁ ፔጅ ነምበር እንደምታስገቡ እንደ ቴብል ኮንተንት እንደምትሰሩ እሱን እንማማራለን። ከዛ ወርድ አርትስ። እሺ ለምሳሌ
ወርድ አርት ነው። ኢንሰርት እንግባ። ከዛም በኋላ ወርድ አርት ጽሁፍ እንጻፍ እስቲ። ጣሰው ብዬ ልጻፍ። ጣሰው ከዛ ዩኒክ ከዛ አይን ሴሌክት ላድርግ። ከዛም በኋላ ወርድ አርት ውስጥ ገባለሁ። እንደፈለኩ መቀየር እችላለሁ ማለት ነው። ይሄው እንዲያደርግልኛል። ከዛ ከወርድ አርት ውስጥ ለምሳሌ የትኛው የሚመቻችሁ? ይሄን የሚመቻችሁ ይሄ ከሆነ ይሄ ማድረግ ትችላላችሁ ማለት ነው። ስለዚህ እንደ ፍላጎታችሁ መቀየር ትችላላችሁ ወርድ አርቱን ማለት ነው። ሌላ ምን አለ? ድሮፕ ካፕ፣ ሲግኔቸር ላይን፣ ኦብጀክት በጣም ቀላል ነገር ናቸው። ሌላም እስቲ ሲምፖል እንዴት እንደምታስገቡ ላሳያችሁ። እዚህ ጋር እንምጣ። እንዲህ ከገባን በኋላ እዚህ ሲምፖል ውስጥ አሉ የተለያየ ሲምፖል አሉ። የማቴማቲክ አለ፣ የሂሳብ ማለት ነው። እነዚህ ነገሮች በቀላሉ እንዴት እንደምታስገቡ ሊው ሲምፖል ውስጥ አለ አይደለም። እቺን ድሮፕ ዳውን እናካለን። የተለያየ ሲምፖሎች አሉ። ቤታ አለ፣ ሳም አለ፣ ራይት አለ። ያው በቀላሉ እቺን ለማስገባት ሌላኛው ደግሞ እነዚህ አይነት ነገሮች ለማስገባት በቃ የምትፈልጉትን አይነት ለማስገባት ሲምፖል የምትለው ግሩፕ ውስጥ ትመጣላችሁ። ከዛም በኋላ እንደ ፍላጎታችሁ አድ ማድረግ የምትችሉ ይሆናል ማለት ነው። ኦኬ እንግዲህ በቀላሉ መንገድ ሲምፖልም በዚህ መልኩ መጠቀም ትችላላችሁ ማለት ነው። ኦኬ ሌላኛው ደግሞ ዲዛይን ታብ ውስጥ ስንገባ ደግሞ ምን አለ መሰላችሁ? ዲዛይን ታብ ውስጥ ስንገባ ዲዛይን ታብ ለምሳሌ አንድ ፓራግራፍ ካዘጋጃችሁ፣ አንድ ዶክመንት ካዘጋጃችሁ በኋላ የተለያዩ ቲሞች አሉት ይለናል። እሱ ራሱ እዚህ ጋር በጣም የሚጠቅማችሁን እዚህ ጋር ላሳያችሁ። ቲም ከለር፣ ቲም ፎንት፣ ቲም ኢፌክት እነዚህ ላሳያችሁ ነው። ለምሳሌ ዲዛይን ታብ ውስጥ ማለት ነው። ኦኬ እዚህ ጋር እንምጣ። ለምሳሌ ኢኳል ብዬ ራንድ 2,2 ኤንተር። ከዛ ምን ልበል? ቲም። ከቲም ውስጥ ደግሞ የተመቸን ትመርጣለህ ማለት ነው። የተመቸን ትመርጣለህ። ከዛ ከቲሙ ደግሞ ከለሩ ምን ያ ከለር እንደሚመች ለፍላጎት ማለት ነው አርገህ መጠቀም ትችላለህ ማለት ነው። ኦኬ ሌላው እዚህ ጋር ስለምንድን ነው የምናወራው? ከዛም በኋላ ቲም ፎንት፣ ቲም ኢፌክት እሱ ምን ነው? እዚህ ጋር ደግሞ ቲም ፎንት አለ። ይሄው ምን አይነት ፎንት ነው? እዚህ ጋር ሲቀየር ብቻ እናንተ ይቀይርልናል። ቲም ፎንት አለ፣ ቲም ከለር አለ። እነዚህ ሁሉ ነገሮች አሉ። ኦኬ ሌላ ደግሞ ምን ላሳያችሁ? ስለ ዋተር ማርክ ላሳያችሁ። እዚህ ጋር ዋተር ማርክ እንዴት የምታስገቡት ዳያጎናል ነው የምትፈልጉት ወይ ሆሪዞንታል ነው የምትፈልጉት የሚለው ነገሮች አሉ። ለምሳሌ ይሄን ከፈለጋችሁ ለምሳሌ ምን ያደርጋል? ኮንፊደንሻል የሚል በዚህ መልኩ አድ ያደርግላችኋል። እሺ ሌላ ደግሞ ዋተር ማርክ ከራሳችሁ ደግሞ ካስተም ዋተር ማርክ ሪሙቭ ማድረግ ከፈለጋችሁ ይሄ ዋተር ማርክ ሪሙቭ ማድረግ ትችላላችሁ። የራሳችሁን ደግሞ ማስገባት ከፈለጋችሁ ትችላላችሁ። ካስተም ዋተር ማርክ ብላችሁ የራሳችሁ ዋተር ማርክ ከጽሁፎቻችሁ በታች ማኖር ትችላላችሁ ማለት ነው። ኦኬ እዚህ ጋር ፒክቸር ዋተር ማርክ፣ የኢሜጅ ዋተር ማርክ ማስገባት ትችላላችሁ። ቴክስት ዋተር ማርክ ማስገባት ትችላላችሁ። ለምሳሌ ቴክስት ዋተር ማርክ አስገብቼ ላሳያችሁ። ቴክስቱ ምን ይላል መሰለ? ታሱ ዩኒክ ይላል ቴክስቱ ማለት ነው። ቴክስቱ ታሱ ዩኒክ ይላል። ፎንቱ የፈለጋችሁትን አይነት ማርክ ትችላላችሁ። ከዛም በኋላ ሳይዙ አውቶት ማድረግ ትችላላችሁ፣ ማሳደግ ትችላላችሁ እንደ ፍላጎታችሁ። ከለር ደግሞ ምን አይነት ከለር እንዲሆን ትፈልጋላችሁ? እንዲህ ከሆነ ዲያጎናል ነው ሆሪዞንታል፣ ለምሳሌ ዲያጎናል ነው የሚመቸኝ። ከዛ ኦኬ አፕላይ፣ ከዛ ኦኬ ክሎዝ አድርጌ እወጣለሁ ማለት ነው። ከዛም በኋላ ምንድነው የሚሆነው? ያ ታሶ የሚል ነገር ማግኘት አለብን ማለት ነው። እዚህ ላይ ማግኘት ይኖርብናል። አልመጣም። ካስተም ከዛ ቴክስት ዋተር ማርክ ከዛ እንትን አደረግነው እንዲህ ኦኬ ካለ በኋላ ኦኬ እሺ
ኦኬ አለ ያው ድብዝዝ አድርጎት ነው። ከለሩን ልቀይረው እስቲ፣ ከለሩን ልቀይረው፣ ከስተም ከለሩን ወዴት ልቀይረው እስቲ፣ ወደ ቀይ ልቀይረው። ከዛ አፕላይ፣ ከዛ ኦኬ ያው አለ ማለት ነው። ያው አለ ታሶ ዩኒክ ብሎ አለ ማለት ነው። እንዲያርጋችሁ ወተር ማርኩን በቀላላችሁ ማስገባት ትችላላችሁ። ሌላኛው ደግሞ እንዴት አድርጋችሁ ኢሜጅ ወተር ማርክ እንደምታስገቡ፣ ለምሳሌ ፒክቸር ወተር ማርክ ልበለው። እዚህ ጋር መጥቼ ሴሌክት ፒክቸር ልበረስ ነው እና ኦፍላይን ሄድና ከፒሲ ልውሰድ፣ እቺን ልውሰድ። ከዛ ኢንሰርት ልበል። ኢንሰርት ካርኩ በኋላ እዚህ ጋር አፕላይ ብዬ ኦኬ እለዋለሁ። በቀላሉ መንገድ ምን ይሆናል ማለት ነው፣ ኢሜጁ ይኸው በዚህ መልኩ ደብዘዝ ብሎ ገብቷል ማለት ነው። ከጽሁፋችን በታች እንደምንም ይገባል ማለት። ለምሳሌ ጽሁፉን ልጨምርበት እስቲ እንዲያርጌ ኢንተር ብለው ይኸው ከጽሁፉ በታች ነው የሚሆነው ማለት ነው። ስለዚህ እንዲያርጋችሁ ቴክስትን በሉት ኢሜጅን በሉት ወተር ማርክ በዚህ መልኩ ማስገባት ይቻላል ማለት ነው። ኦኬ እንዲህ ሆነ። ስለ ዲዛይኑን አየነው። ወተር ማርኩ፣ ፔጅ ከለር፣ ፔጅ ቦርደር ስለ ፔጅ ከለር አሁን ለምሳሌ ፔጅ ነምበር በማስገባበት ሰዓት የፔጃችሁ ቁጥር ምን እንደሚመስል እንዴት እንደምትጠቀሙ ማሳየት ይቻላል። ለምሳሌ አሁን ይሄ ምን ላድርግ መሰላችሁ፣ እንዲህ ላድርግና ኢንሰርት ውስጥ ከገባው በኋላ ከዛም በኋላ ፔጅ ነምበር ቦቶም የሚለውን ልምረጥ። ከዛም በኋላ ቺኛው ከመረጥኩ በኋላ ምን ሆነች፣ ያው በዚህ መልኩ ፔጅ ነምበር ማስገባት ትችላላችሁ። ዲዛይን ውስጥ ከገባን በኋላ ፔጅ ከለር፣ ከዛም በኋላ ይሄን ካረኩት ይሄ ሙሉ ፔጁ በዚህ መልኩ ነው የሚታየው ፔጅ ከለሩ ማለት ነው፣ ድምቅ ብሎ። ሌላ ይሄ አልፈልግም፣ ይሄ ነው የምፈልገው፣ ይሄ ነው የምፈልገው፣ ይሄ ነው የሚፈልገው። እንግዲህ እንደ ፍላጎታችሁ የፔጃችሁን ከለር መቀየር ትችላላችሁ። እንግዲህ እንደ ፍላጎታችሁ ነው፣ እሱ ማንም አይከለክላችሁም ማለት ነው። እኛ ደግሞ የፔጅ ቦርደር ነው። ፔጅ ቦርደር እንዲኖር ከፈለጋችሁ ለምሳሌ ይሄ እንዲኖር ከፈለጋችሁ በዚህ መልኩ ነው ዙራ ኦኬ ካልኩት እንዲህ ነው ይኖረዋል ማለት ነው። እንደርጋችሁ መጠቀም ትችላላችሁ ማለት ነው። ኦኬ ሌላኛው ደግሞ ሌአውት። ይሄኛው ደግሞ ብዙ ጊዜ ለምን ይጠቅማችኋል መሰለ፣ ፕሪንት ለምታረግ ነገር ካለ ፔጅ ሴትአፕ፣ ፓራግራፍ፣ ሌፍት ራይት። እሺ ላሳያችሁ እሱንም እንዴት እንደምትጠቀሙ። ለምሳሌ ይሄኛውን እሺ ሌአውት ውስጥ እንገባለን። ሌአውት ውስጥ ከገባን በኋላ ኦሪንቴሽን፣ ፖርትሬት፣ ላንድስኬፕ ምን እንደሆነ በቃ ይሄኛው ይቀየርላችኋል። ከዛ በራሱ ጊዜ ነው የሚቀየርላችሁ። ብዙ ጊዜ ይሄ ነገር የምንጠቀመው የምንጽፈው ቴክስት ሆሪዞንታሊ በጣም ረዘም የሚል ከሆነ እዚህ ኦሪንቴሽኑን በዚህ መልኩ ቀይራችሁ መጠቀም ትችላላችሁ። እሺ ለምሳሌ ፖርትሬት ካረኩት እንዲህ ይመልስልኛል። ከዛም በኋላ ላንድስኬፕ ካረኩት እንዲህ ይመልስልኝ። እሺ ይሄኛው ደግሞ እያንዳንዱ ከቶፕ ከቦቶም ከሌፍት እና ከራይት ያለው ሙሉ ነገሮች እንዴት አድርጋችሁ ፊክስ እንደምናደርገው ነው የሚያሳየን። የራሳችሁን ከስተማይዝ ማድረግ ትችላላችሁ። የዚህም አንድ መምረጥ ትችላላችሁ። እዚህ ጋር ደግሞ እኛ የፔፐሩ ምን አይነት ነገር ሳይዝ ኖሮ የሚለው ነው። ከዚህ መርጣችሁ እንደ ፍላጎታችሁ ከዶክመንታችሁ ጋር የሚሄድ መርጣችሁ መጠቀም ትችላላችሁ ማለት ነው። እኔ አሁን ብዙ ጊዜ ሌተር እጠቀማለሁ። እሺ ሌላው ደግሞ ምን አለ እዚህ ጋር እሺ ፖዚሽን፣ ራፕ ቴክስት፣ ብሪንግ ፎርዋርድ፣ ሴንድ ባክዋርድ፣ አላይን፣ ግሩፕ፣ ሮቴት ምናምን ነገር አለ። እሺ እነሱንም ሌአውት ውስጥ ነው አለ ነው። ከዛም በኋላ እዚህ ውስጥ ኢንዴንት አለ። አዎ ቅድም እንዳሳያችሁ ፓራግራፍ ውስጥ ነው። እዚህ ኢንዴንት ስፔስ ከፓራግራፍ ማለት የሚገኙ ስፔሶቹን ለምሳሌ እንዲካረኩት እዩ ቢፎር አፍተር ከፓራግራፍ በኋላ እዚህ ጋር ደግሞ ሌፍት እንዲሆን አያልፈልግም ካላችሁ እንደዚህ፣ ራይት ደግሞ እንደዚህ በቃ እንዲያርጋችሁ ማናጅ አርጋችሁ መጠቀም ትችላላችሁ ማለት ነው። ኦኬ እሺ ሌላኛው ደግሞ እሺ አላይን ይላል። አላይን ቱ ፔጅ፣ አላይን ቱ መርጅን ይላል። በቃ እነዚህ እንደ አስፈላጊነታቸው መጠቀም የምትችሉ ይሆናል ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር ብንመጣ ሪፈረንስ ማለት የተለያዩ
ዶክመንት ስታዘጋጁ ወይ ደግሞ ሪሰርቻችሁን ስታዘጋጁ ሬፈረንስ የወሰዳችሁበትን ቦታ የምታስገቡበት ሬፈረንስ ታብ ለነዛ ነገሮች ይጠቅማል። ቴብል ኦፍ ኮንቴንት ሬፈረንስ ታብ ውስጥ ነው የሚገኘው። ቴብል ኦፍ ኮንቴንት ስንማር በሰፊ ነው የምናየው። ባይዘው ሬፈረንስ አለ። ሬፈረንስ ከገባን ቴብል ኦፍ ኮንቴንት እንዴት እንደምታስገቡ፣ ሌላኛው ደግሞ የአንዳንድ ማጣቀሻዎች አሉ። ለምሳሌ ይሄኛውን ሀሳብ ከዚህ ነው ወሰድኩት፣ ይሄኛውን ከዚህ በብሎግራፍ ነው ወሰድኩት ምናምን ምን ነገሮች የምታስቀምጡት ማለት ነው። ቴብል ኦፍ ኮንቴንት ደግሞ እንዴት እንደምታስገቡ በሌላኛው ቪዲዮ ሰፊ ስለሆነ የምናየው ይሆናል ማለት ነው። እንድታውቁ አይሉ የት እንደሚገኘው ቴብል ኦፍ ኮንቴንት እዚህ ስር ነው የሚገኘው። የተለያየ ሪሰርች ፕሮጀክት የሚሰሩ ሰዎች ካላችሁ ደግሞ ፉትኖሳችሁን፣ ሲታችሁን፣ ባይብሎግራፊያችሁን የምታስገቡበት ሬፈረንስ ታብ ውስጥ በመግባት ነው ማለት ነው። ኦኬ ሌላኛው ደግሞ ሪቪው ታብ። ሪቪው ታብ ደግሞ እያንዳንዱ ቴክስታችሁ ትክክለኛ አጻጻፍ ትርጉም ሆነ ማስፈለጊ ሆነ የሚታው ለምሳሌ ፕሩፊንግ ስፔሊንግ እንደ ግራመር የሚለው ለምሳሌ ነው። ኦኬ ለምሳሌ ሪቪው ሊገባ ሪቪው ውስጥ ከገባን በኋላ ፕሩፊንግ ምንድነው የግሩፕ የሚያለው ስፔሊንግ ኤንድ ግራመር we are finished checking your selection wait to check okay yes spelling grammar check is complete okay ስህተት የለውም። ለምሳሌ ይሄኛውን ላግዶሎ እስቲ ከዛ እንዲሌቨል እና ከዛም በኋላ ስፔሊንግ ኤንድ ግራመር አየህ ፕሮቫይድ የምትለው ምን እንዳየበት አየሽ። ፕሮቫይድ እናውን ቺኛውን አይ ባረጎ ባንዴ ይጠፋል ማለት ነው። ሌላኛው ደግሞ ወርድ ካውንት ማድረግ ከፈለጋችሁ እዚህ ጋር ትመጣላችሁ። በቀላሉ ይሄንን ፔጅ አንድ ነው 307 ወርድ ነው። ካራክተሩ ይሄ ነው። ዊዝ ስፔስ ደግሞ ይሄ ነው። ፓራግራፍ ላይን ይሄ ነው። እንግዲህ እንዲያርጉ ጠቅልል አድርጎ በዚህ መልኩ ያመጣላችኋል ማለት ነው። ይሄ ደግሞ ኮሜንት አድ ዲሌት ሾው ሃይድ ኮሜንት እንዴት አድ እንደምታረጉ እንዴት ዲሌት እንደምታረጉ እንዴት ደግሞ የተለያየ ፕሮጀክትና ሪሰርች የሚሰሩ ሰዎች የእናንተ አድቫይዘሮች ኮሜንት ይሰጣችኋል። ኮሜንቱን እንዴት እንደምታዩት ይሄ ደግሞ እንዴት ኮሜንቱን ሃይድ ማድረግ እንደምትችሉ ላሳያችሁ። እዚህ ጋር እንምጣና ሪቪው ውስጥ ነው የምንገኘው አይደለም። አሁን ኒው ኮሜንት ለምሳሌ እዚህ ጋር ኒው ኮሜንት መስጠት ከፈለክ እዚህ ጋር ፓራግራፍ ስፔስ በየተጻፈ ፓራግራፍ ስፔስ በቃ እንዲሆነ ይሄው ፓራግራፍ በቃ ኮሜንት አለው። ይሄ ዶክመንታችሁ እዚህ ጋር ኮሜንት አለው ማለት ነው። ኦኬ ሌላኛው ደግሞ ዲሊት ማድረግ ካስፈለጋችሁ እንዲናደርግና ዲሊት ኦል ኮሜንት ዘ ዶክመንት ዲሊት ስፔሲፊክ ማድረግ ትችላላችሁ። ለምሳሌ ዲሊት ኦል ኮሜንት ካልኩት በዚህ መልኩ ያጠፋልኛል። ከዛ ባክ ሊበልና ሌላ ደግሞ እንዴት ዶክመንቶቻችሁን ሃይድና ሾው ማድረግ እንደምትችሉ እስቲ እንየው። እሺ ሾው ኮሜንት ሲሆን ሾው ኮሜንት እንደዚህ ነው የሚያሳያችሁ። እሺ እዚህ ጋር ነው የምታሳዩት ማለት ነው። ኦኬ እቺኛው ነገር እንዳታይ የምትፈልጉ ከሆነ ይሄው ፓራግራፍ ስፔስ ነው። ከዛም በኋላ ይሄኛው እንደምትለው ከሆነ በቃ አይታይም። ይሄ ብቻ ነው የሚያሳያችሁ። ይሄን ክሊክ ስታደርጉ ደግሞ ይሄኛው ይመጣላችኋል ማለት ኮሜንታችሁ በዚህ መልኩ ይታያል ማለት ነው። ኦኬ ሳይዙም መጨመር ትችላላችሁ፣ መቀነስ ትችላላችሁ። በዚህ መልኩ ደግሞ ኮሜንታችሁን ማጥፋት ትችላላችሁ ማለት ነው በቀላሉ መንገድ። ትራክ ኤንድ አክሴፕት ሪጀክት ያኔ ላይ ተጠቅማችሁ ኮምፔር ኤንድ ኮምባይን ዶክመንት ሪስትሪክት ኤዲቲንግ የሚለው ነገር ነው የምጠቅማችሁ እዚህ ጋር ፕሮቴክት የሚለው ነገር ማለት ነው። ኦኬ እሱ የት ነው የሚገኘው? ሪቪው ታብ ውስጥ ነው የሚገኘው። ኦኬ እዚህ ጋር እንምጣ። ሪቪው ታብ ውስጥ ሪስትሪክት ኤዲቲንግ የሚለው እቺኛው ክሊክ እናደርጋለን። ከዛ እዚህ ጋር ምን አለ? ሊሚት ፎርማቲንግ ቱ ሴሌክሽን ስታይል ይላል። ለምሳሌ ይሄኛው ነገር እንውሰድ። ይሄኛውን ሊሚት ላድርገው። ከዛም በኋላ አለው ኦንሊ ዚስ ታይፕ ኦፍ ኤዲቲንግ ኢን ዘ ዶክመንት። ለምሳሌ ይሄኛውን ሊበልና ኖ ቼንጅስ ሪድ ኦንሊ በቃ ኖ ቼንጅ ሪድ ኦንሊ ብቻ እንዲያነብ ብቻ። ከዛ ሴሌክት ፓርት ኦፍ ዶክመንት ኤንድ ቹዝ ዩዘር ሁ አር አሎት ፍሪሊ ኤዲት ነው። ማንም ኤዲት ሊያደርግ አይችልም። እዚህ ጋር የራሳችን ሰው አድ ማድረግ እንችላለን። ከዚህ ውጪ ከዛ የስ ኢንፎርስ እናደርጋለን። ከዛ ፓስ እንሰጣለን ማለት ነው። አንድ ሁለት ከዛ ኦኬ ካረኩት በኋላ የኛ ዶክመንት ምንድነው ማለት ነው ሪስትሪክት ሆነዋል ማለት ነው።
እሺ ሌትስ ቼክ ኢት። አሁን እዚህ ጋር ይሄኛውን ቴክስት ሆም ውስጥ ልግባ። ምንም መቀየር አልችልም፣ ስታይል መቀየር አልችልም። እዚህ ጋር ኦልሬዲ ሃይድ አድርጎብኛል ማለት ነው። እዚህ ጋር ሲመጣ ደግሞ ሙሉ በሙሉ ምን አድርጎብኛል ማለት ነው? ሃይድ አድርጎብኛል ማለት። ስለዚህ ሪስትሪክት ማድረግ ትችላላችሁ ማለት ነው በዚህ መልኩ። ኦኬ ሌላኛው ደግሞ እዚህ ጋር እንምጣና ምን አለ ቪው ታብ። ቪው ታብ የምንለው ደግሞ ምን አይነት ነው ልትሉ ትችላላችሁ። ሪድ ሞድ፣ ፕሪንት ላይአውት። እዚህ ጋር እሱ ምን ማለት እንደሆነ ላሳያችሁ። እዚህ ጋር እንምጣና እዚህ ጋር ያው ሪድ ሞድ፣ እዚህ ጋር ፕሪንት ላይአውት፣ እዚህ ጋር ደግሞ ምንድነው ዌብ ላይአውት። ለምሳሌ ሪድ ሞድ ላይ ላድርጉ። ሪድ ሞድ ይሄ ሪድ ሞድ ለማንበብ የምትጠቀሙት ነው። ይሄኛው ደግሞ ምንድነው እዚህ ጋር እንደምታዩት ፕሪንት ላይአውት ሞድ ነው። እዚህ ጋር ደግሞ ዌብ ላይአውት ሞድ ነው። አያችሁ እንዲያርጋችሁ መጠቀም ትችላላችሁ ማለት ነው ማይክሮሶፍት ወርድ ላይ የሚገኙ እያንዳንዱ ነገሮች። ሌላኛው ደግሞ ምንድነው ሩለር፣ ግሪድ ላይ፣ ናቪጌሽን፣ ፔን ይላል። እሺ እሱን ላሳያችሁ። ቪው ውስጥ እንግባ። ከዛ ምን አለን ሪድ ሞድ፣ ፕሪንት ላይአውት። እነዚህ ቅድም እዚህ ጋር እያሳያችሁ ማለት ነው። እነዚህ ነገር አሳዮቻችሁ ነበር አይደለም? አዎ እሺ ስላሳያችሁ እሺ ከዛ ፕሪንት ላይአውት ምናምን አሳያችሁ። አሁን በቀጣይ ምን ነበር ሩለር ማለት እዚህ ጋር እነዚህ ነገሮች አንዳንድ ዶክመንት ላይ ይመጣል። አይታችሁ ከሆነ ካላጋጠማችሁ አላውቅም፣ እነዚህ ነገሮች ይመጣላቸዋል። እዚህ ደግሞ ግሪድ ላይን፣ ለምሳሌ የእናንተ ዶክመንት ብዙ ጊዜ እንዲህ የሆነ ከተቸገራችሁ እችን እዚህ ጋር መጣችሁ ማጥፋት። ሌላው ደግሞ ናቪጌሽን፣ በዚህ መልኩ እንዳይታይ የምትፈልጉ ከሆነ ወይን ማድረግና ማጥፋት ትችላላችሁ ማለት ነው። እሺ ሌላ ምን አለ? ዙም፣ እዚህ እቺ ነገር ማለት ነው። ዙም ኢን ዙም አውት የምትለው ማለት ነው ቪው ውስጥ ነው የምትገኘው። ሌትስ ቼክ እሷንም እንየው። ለምሳሌ እቺኛው ዙም ቱ ዘ ሌቭል ዛት ራይት ፎር ዩ፣ አንተ ትክክል የሆነ ቦታ ላይ ዙም አድርገህ ማስቀመጥ። ለምሳሌ እቺን ተጠቀሙት። ቲካርኩ ተለቅ ማድረግ፣ እቺን ማሳነስ፣ በቃ እንዲያርጋችሁ ዙምን ደግሞ መጠቀም ትችላላችሁ። ሌላ ደግሞ እዚህ ጋር ስታተስ ባር ኤንድ ዙም ቺናች። ኦኬ ዲስፕሌይ ከረንት ፔጅ እንደ ቶታል ፔጅ ምናምን ነገር ያሳያችኋል። ምን ማለት ነው? እሺ ይሄው እዚህ ጋር ይሄኛው ምንድነው ከረንት ፔጅ ያሳያል፣ ቶታል ወርድም ያሳያችኋል። ይሄ ስታተስ ነው የሚባለው፣ ስታተስ ባር ይባላል ማለት ነው። ዙም ቅድም እንዳሳያችሁ ነው። ኩዊክ ሌያውት እና ቪው በተን፣ እነዚህ የቅድም ሳሳያችሁ እንደነበረ ኩዊክ ናቸው። ይሄው ከዚህ መቀየር የምትችሉበት ሚንስ ነው ማለት ነው። ሌላኛው ነገር ደግሞ ሴቪንግ ዶክመንት፣ የሰራችሁትን ዶክመንት ደግሞ በቀላሉ መንገድ እንዴት ሴቭ እንደምታረጉ እሺ ሊዮ ላሳያችሁ። ከዛ ይሄኛውን እዚህ ጋር ትመጣላችሁ። ፋይል ውስጥ ከገባን በኋላ እዚህ ጋር ምን እናደርጋለን? ሴቭ አስ እንላለን። ከዛ ብሮስ እናደርጋለን። ብሮስ ካረጋን በኋላ የት ነው ሴቭ ማድረግ የምትፈልጉት? ዴስክቶፕ ነው ዶክመንት ውስጥ ነው የሚለውን ነገር ትመጣላችሁ። ከዛም በኋላ ከዚህ ማል አንድ ዶክመንት ወይ ደግሞ አንድ ፎልደር ትመርጣላችሁ። ከዛም በኋላ በዶክመንት ነው ሴቭ ማድረግ የምትፈልጉት ወይስ በምንድን ነው የሚለው ከዚህ ማል ትመርጣላችሁ። እንደ ፍላጎታችሁ ሴቭ የምታረጉ ይሆናል ማለት ነው። ስለዚህ በዛሬው ቪዲዮአችን ማይክሮሶፍት ወርድ ውስጥ እነዚህን ነገሮች አይተናል ማለት ነው። እንግዲህ በሌላ ቪዲዮ እናያለን ያልኳችሁ በሰፊው አብራርተን በግልጽ አማርኛ የምንማማር ይሆናል። ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ደግሞ የተለያዩ ሰዎች ጋር እንዲደርስ ኮሜንት ላይ ጥሩ ሀሳባችሁን እንድትገልጹልኝ እጠብቃለሁ። በሌላ ቪዲዮ እስክንገናኝ ድረስ ትምህርቱን ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቻው።